ታላቅ የሆነ ሰላማዊ ሰልፍ ተጠራ። አልሰማም ካለ አላዳምጥም ካለ አሻፈረኝ ካለ ግን በኋላ ላይ የሚመጣውን ደግሞ በጸጋይ መቀበልም ግዴታ አለበት። በአንድ ጀንበር 8,000 ምዕመናን ስለ ሃይማኖታቸው ስለ ቤተ ክርስቲያናቸው መስዋዕትነት ተቀብለዋል። ዋ ብያለሁ፣ ዋ ተጠንቀቅ። ኦርቶዶክስን ለማጥፋት የምትነሳ ሆመናናይ አስተምሮቱ አይፈቅድም የምትሉ አብይ ዓላማው ቤተ ክርስቲያኖችን ማውደም ነው። ዳንኤል የመዘገበ ለአብይ የነገረ ያስገደለ ያሳሰረ ነው። ይሄንንም ዘመቻ ማድረግ አለበት። ቤተ ክርስቲያኑን ታቦቱን ልታጋይለት ይገባል። የታባቱን ንብረቱን ልታወድምለት ይገባል። በቦምብ ልጨርስለት ይገባል። እንደዚህ ካልሆነ አይሆንም። ምን አለች እቺ ቁርንጫጭ? ሰምታችኋታል? በሉ ማቅ ልበሱ። ዳንኤል ክብረት ቢሞት ሸኔ ላይ ሐሳብ አይሰጥም። ቢሞት የዋሃቢ እስላም ላይ ሐሳብ አይሰጥም። እሱ መንግስት ወይ ግደልን በቃ ማለት በቃ መዘጋጀት አለብን። እውነት ዝግጁ መሆን አለብን። አሁን እንዳለበት አይደለም የሚቀጥለው ነገር። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አልሰማም ካለ አላዳምጥም ካለ አሻፈረኝ ካለ ግን በኋላ ላይ የሚመጣውን ደግሞ በጸጋይ መቀበልም ግዴታ አለበት። ዓለም ለሚደርስባት ችግር ዓለም ለሚደርስባት ማጸፋ በሙሉ የምትመልሰው መግለጫ በመስጠት ነው። እኛም ለመድ ነው። ክፋት ሲደርስብን፣ ነውር ሲደርስብን፣ ግፍ ሲፈጸምብን መግለጫ እንሰጣለን። መንግስት ወይ ግደልን በቃ ማለት በቃ እንዲሰችት አድርገህ ህይወታችን እንዲመስቀልቅልቅል አድርገህ ማለት ህይወታችን ለምን አጨርሰንም? በቃ አንዴ መተህ በመሳሪያ ሁላችንንም እንዲህ በቃ የለም በቃ መከራችን አብዝተን መከራችን ከመታበዘው ለምን አገለንም? ለምን ምን አይነት ህይወት ነው እያኖርከን ያለው? ግን ምን አይነት መንግስት ነው የመጣው? ምን አይነት ህግ ነው ያለው? ምን አይነት በቃ ምን አይነት እንዴ ሰርተን መብላት እንኳን አልቻለም ነው ወይ? ሆን ብላችሁ ነው? ሆን ብላችሁ እኛ ከሲስተም አስወጣችሁ የት እንሂድ? ሁለት ሀገር የለንም፣ መደበቂያ ሀገር የለንም። ያው ከተማ ልጅ መሄጃ የለኝም እንዴ። ኑሮህ አይመችህ ያንገሽግሽህ ህይወት አልፈህ አትመልከት የእግዚአብሔርን ቸርነት። ተንገብግበህ ብትሞት ከላይም ከታችም ለነፍስ ይማር እንኳን ስምህ አይመች። ሌላ እንግዳ ሰው መጥቶ የለም የገደላቸው። ሌላ አዲስ የሆነ ሰው መጥቶ አይደለም ደማቸውን ያፈሰሰው። እዛው የራሳቸው ሰው አብረው ያደጉ፣ አብረው የበሉ፣ አብረው የጠጡ፣ አብረው ለመትረፍም ጭምር ቃሉን ያሰሙ የነበሩ። ክርስትና በነገራችን ላይ በጣም የሚደንቀው እኔነት ስለሌለበት ነው። በነገራችን ላይ እኔነት ስለሌለበት ነው። ስለተረፍን ወይ ስለተሰበሰብን ወይ እኛው ራሳችን እግዚአብሔር እንዴት እንደሚገኝ ስላወቅን ስለሌላው ግድ አይሰጠንም አንልም ክርስቲያኖች። እንጂማ እንደዛ ብንሆን ኖሮ ማን ያሰቃየን ነበር? ማን ይገለን ነበር? ማን እንደፈለገ ሰይፍ እያነሳ አንገታችን ሊያሳርፍብን ነበር? ማንም። እንዲሁ ዝም ብንል እንዲሁ ራሳችንና ራሳችን ብቻ ነው እንጂ ለሌላው አይመለከተንም ብንል ምንም አንሆንም። ግን እንደዛ እንድንሆን ደግሞ ተብለን አልተጠራንም፣ አልተዘጋጀንም። ዛሬ እኮ አይደለም እንግዲህ ወለጋ ላይ የተፈናቀለው አብዛኛው የሞተው ሰው ሙስሊም ነው። 90% ከዛ በላይ ሙስሊም ነው የሚባል ማህበረሰብ ሲወልስ የአማራ ተወላጆች ሞቱ ነበር የሚባለው። አማራዎች በአማራነታቸው ተገደሉ ነው። አርሲ ላይ ሲመጡ ደግሞ አማራ አይደለም ስማቸው ክርስቲያን እንዲሆን ኦፍኮርስ ወለጋ ላይ በብዛት የተገደሉ የነበሩት ሙስሊሞች ናቸው። ከወሎ አካባቢ ወደ ወለጋ በደርግ ጊዜ ሄደው የሰፈሩ አዜ ኮሚኒቲ የሆነ ቦታ ላይ ዶሚናንት ሆነው የሚኖሩ የአማራ ተወላጅ የሆኑ ሙስሊሞች ነበሩ። ግን እነዚህ ሙስሊሞች ሲገደሉ ሪሊጂናቸውን ታርጌት አድርጎ አይደለም የተገደለው። ወለጋ አካባቢ ሆን ተብሎ አማራን ለማጽዳት ባደረጉት ኦፕሬሽን ነው እነዛ ሰዎች የተገደሉት። እነዛ ሰዎችም ሲገደሉ እኮ ሙስሊም ስለሆኑ ሙስሊም ተገደለ ብላችሁ አማራ ክልል ላይ አንድ ሼክ ሲሞት የምታሰሙትን ድምጽ ያህል እንኳን እናንተ አላሰማችሁም ነበር። በዚህ ተዛዝበን ያለፍንበት ጉዳይ ነው። ኦሮሚያ ውስጥ ሙስሊሞች ሲበደሉ፣ ሙስሊሞች ሲገደሉ ምንም አይነት ድምጽ ሳታሰሙ ጸጥ ብላችሁ የምታርፉ ሰዎች ናችሁ፣ እናቃችኋለን። አማራ ክልል ግን አንድ የመስጊድ ሙአዚን ተገደለ ብላችሁ መላው ኦሮሚያ ክልልና ደቡብ ክልል ላይ ሰላማዊ ሰልፍ ስትወጡ እናስታውሳለን። የአርሲው ጭፍጨፋ አማራ ተገደለ እንዲባል ያልሆነበት ዋናው ምክንያት ምንድነው? አንድ ጭፍጨፋው ሲካሄድ የነበረው በአብዛኛው ጊዜ
በቤተ ክርስቲያን ውስጥ ነው። ቤተ ክርስቲያን ውስጥ ሊያመልክ የሄደን ሰው መሳሪያ ይዞ መጥቶ ያልታጠቀን ሰው ከገደለ ያ ገዳይ ግሩፕ የመጣው የሆነን ሪሊጂየስ ግሩፕ ታርጌት አድርጎ ለመግደል ነው። ገሉ አላበቃም፣ ቤተ ክርስቲያን አቃጥሎ ሊሄደው። ስለዚህ ቤተ ክርስቲያን ውስጥ የነበሩት ሲያመልኩ የነበሩት ሰዎች ኦርቶዶክሳውያን ናቸው። ኦሮሞ ሊሆኑ ይችላሉ፣ ሌላ ብሔር ሊሆኑ ይችላሉ፣ አማራ ሊሆኑ ይችላሉ። ግን ቤተ ክርስቲያን ውስጥ የነበሩ ኦርቶዶክሳውያን ናቸው። ስለዚህ ቤተ ክርስቲያን ውስጥ ተገደለ ተብሎ ቤተ ክርስቲያን ውስጥ ለነበሩ ሰዎች ብሔር ይሰጣቸው ወይስ ቁጥራቸው አማራ ይሄን ያህል ኦሮሞ ይሄን ያህል ተብሎ የብሔር ታርጋ ይለጠፍባቸው? ምን አይነት አስተሳሰብ ነው ያላችሁ? ያላችሁበትን ቦታና የቆማችሁበትን ጥግ በስህተትም ቢሆን ማንነታችሁን እያሳያችሁን ነው። አርሲ ላይ የተገደሉት ኦርቶዶክሳውያን የተቃጠለውን ቤተክርስቲያን ነው። ወለጋ ስንመጣ ግን ኢቭን በብዙ ቁጥሮች የተገደሉትና የተፈናቀሉት ሙስሊሞች ከሆኑ እንኳን በዛ ሰዓት ለነበረው ለተገደለው ማህበረሰብ ድምጽ ሲያሰማ የነበረው አማራው ነበር፣ ብሔር ሳይለይ ሃይማኖት ሳይለይ። እናንተ ግን ሰጥ ብላችሁ ነበረ። የቱ ጋር እንዳላችሁ ቀስ በቀስ በስህተትም ቢሆን ራሳችሁን የቱ ጋር እንዳላችሁ እያሳያችሁ ስለሆነ እናመሰግናለን። እና የኃይል የማምከን ስራ ነው የሚሰራው። ግለሰቦች ተደራጅተው ቡድን እንዳይሀገሩ ማቀብ ነው። እያንዳንዱ ውስጥ ሁለት ነገሮች ናቸው። ቡድኑን በመበታተን ወደ ግለሰብ ለመሞከር መሄድ ነው። በቡድን ደረጃ ቡድኑ በማህበረሰብ ላይ ተጽዕኖ እንዳያሳርፍ ማድረግ ነው። ማህበረሰቡ ያንን ቡድን እንዲተፋው፣ ሪጀክት እንዲያደርገው፣ እንዳይቀበለው የማድረግ ስራ ነው የሚሰራው። በማህበረሰብ ደረጃ ከሆነ ደግሞ ማህበረሰቡን ወደ ቡድኖች መከፋፈል ነው ጥረት የተለያዩ ቡድኖች ማለት ነው። ሁለተኛ ደረጃ ደግሞ ማህበረሰቡ በሀገር አቀፍ ደረጃ ተጽዕኖ እንዳይኖረው ማድረግ ነው የሚሰራው። ይህም አልሆነም ካለ በሀገር አቀፍ ደረጃ የሀገሪቱ ህዝቦችን ወደ ማህበረሰቦች በመከፋፈል አንድ ተጽዕኖ ፈጣሪ የተባለው ማህበረሰብ በሀገር ደረጃ የነበረውን ኢንፍሉዌንስ ማሳጣት ነው። ይህም አልሆነም ካለ ሀገሪቱ ተጽዕኖ ፈጣሪ እንዳትሆን ራሷ ሀገሪቷ ላይ ነው ታርጌት ተደርጎ የሚሰራው። በዚህ ልክ ነው ይህን ማህበረሰብ ለመበታተን ለመጉዳት እየጣሩ ያሉት። ለሚመለከተው ህግ ክፍል ህግ አካላት እንዲደርስ ቪዲዮን ሼር፣ ኮፒ ሊንክ፣ ሪፖስት ዱዊት አድርጉት፣ አድርሱት። 26 ክሎካን 13 እስከ 15 የስዊድን ፓርላማ ፊት ለፊት ነው የተጠራው። ኑ ኦርቶዶክስ ተኮር ጥቃትን እናውግዝ፣ ፍትህ እንጠይቅ፣ ዝምታው እስከ መች አርሲ ትጣራለች። ታላቅ የተቃውሞ ሰልፍ በስዊድን ስቶክሆልም ተጠርቷል። ምናለች እቺ ቁርንጫጭ? ሰምታችኋታል? በሉ ማቅ ልበሱ። በመንግስት ደረጃ እንግዲህ በኃላፊነት ደረጃ ቁጭ ብላ በተምነሸነሸ የቢሮ ወንበር ላይ ቁጭ ብላ ነው የምትዘብትብን። እንደዚህች አይነት በህዝብ ላይ የሚያላግጥ ከርከሮ ቁጭ ብሏል ስልጣን ላይ ተቀምጦ ነው ህዝብ ላይ የሚዘብተው። እንደዚህ ደግሞ እስቲ ስሟቸው፣ ፍትህ የሚጠይቁ ወንድሞቻችን ምን ገጠማቸው? እንዲህ ብለው ስለተናገሩ ብቻ ከመካከላቸው ሁለት ወንድሞች እንዲታሰሩ ሆኗል። ሌሎችንም እያሳደዷቸው ናቸው። ፍትህ የሚጠይቅ ሰው ይታሰራል። አየህ፣ ፍትህ መጠየቅ ማለት በራሱ አንድ ችግር መሆኑን እንድታዩ ነው የምፈልገው። ምክንያቱም ፍትህ የምትጠይቁት አካል ፍትህ የምትጠይቁበትን ጉዳይ ለመፍታት ሳይሆን ፍትህ መጠየቃችሁ እናንተን ያሳስራቸዋል። እነኚህ ወጣቶች ብቻ አይደሉም፣ በርካታ በማህበራዊ ሚዲያ ስለ አርሲ ድምጻቸውን ያሰሙ ታላላቅ የቤተ ክርስቲያን አባቶች፣ ሊቃውንት እንዲሁም ደግሞ ወጣቶች ከመታሰርም አልፎ ምን እያደረጉ ነው? እየተሳደዱ ነው። ታዲያ መታሰሩ አይደለም ብርቅ ድንቅ የሚሆነው፣ እነሱ በሚታሰሩበት ጉዳይ እኛ 30 40 50 ሆነን መትረፍና ማትረፍ ካልቻሉ እነሱ ችግር ይሆናል። ከእስር ስትፈቱ አላማችሁ ልክ እንደተሰጣ የአዋፋት እህል ሲሆን ነው ነገሩ መጥፎ የሚሆነው። ስለዚህ ወዳጄ ነህ፣ አሁንም ወጥር ነው ጉዳዩ፣ አሁንም ምረር ነው። በየትኛውም ሁኔታ ሁን፣ ከሀገር ውስጡን ከሀገር ውጭውን ሁሉም ሁኔታ ላይ የምትሰራው ስራ አለ። ነገር ግን በማህበራዊ ሚዲያ ላይ የመጣህ መደራጀት እያልክ ለመስበክ አትሞክር። መደራጀት በማህበራዊ ሚዲያ አሁንም አይቻልም። ሐሳብ ነው የሚያዘው። እዚህ ጋር የምንሰራው ድምጽ የመሆን ድምጻችንን የማሰማት አቋሞቻችንን የማሳወቅ ጉዳይ ነው። የሚሰማው ድምጽ መሬት ላይ ወርዶ አንተን ነፍስ እንዲኖርህ ያደርጋል። እምለው ይገባችኋል? በየሁኔታው ልክ እንደ ጋሪ ፈረስ እንደ ተጋረድን ብቻ አንጓዝ። መረር እንበል፣ ቆፍጠን እንበል፣ ከማንም አንጠብቅ፣ የረከሱ ቃላትን አንጠቀም። ፍትህ ቤተ ክህነት ያላችሁ ሰዎች ምን አደረጋችሁ? ማንም ምንም አያረግልህም። ማንም ምንም አያረግልህምና ቆመህ አትሞትም። ሁላችንም በየገባን ልክ አሁንም
ቆፍጠን መረር እስካሁን ከመጣንበት ከንፈር የመምጣት ህይወት የተለየ ነገር እንሁን፣ በተለየ መንገድ እንራመድ። የዛሬ መልእክቴ ነው። በደንብ አድርጋችሁ ቪዲዮ ሼር፣ ኮፒ ሊንክ አድርጉልኝ። ምክንያቱም የነሱ መዋጊያቸው እኛን ድምጻችንን በሪፖርት መዋጥ። ለዚህ እንረባረብ፣ እንበርታ። ካህን ከደብሩ ታቦት ከመንበሩ እንዳይሰደድ ስጋት አለኝ። አሁን ጿን አባቶቼ ቅዱስ ፓትርያርካችን እንዲሁም ደግሞ ሊቃውንተ ቤተክርስቲያን ይህ ያሁኑ የአርሲ በደል ካህኑን ከደብሩ ከማሳጣትም በላይ ታቦት ከመንበሩ እንዲሁ እየተቃጠለ ለስደት ስላለመዳረጋችን ምንም ዋስትና የለም። አሁን ዛሬ በደብራችን ዛሬ በቀያችን የሚፈጸምብን ሞትና እልቂት የአንድ ቀን አጀንዳ ሆኖ ከማለፉ በፊት ብፁዓን አባቶች የወዲት ጉዲት ዘመን እንዳይመጣ፣ የአህመድ ግራኝ የበቀል እርምጃ እንዳይመጣብን፣ የፋሽስት ጣሊያን ክፉ እርምጃ እንዳይመጣብን፣ በዘመናችን የከፋ ፍጹም ጨለምተኛ የሆነ በዚህ ሁኔታ ከቀጠልን እርምጃ እንዳይመጣና ምእመናንን ከቀያችን ከመንደራችን ከደብራችን ካህናቱንም እንዲሁ ከአገልግሎታቸው እንዳናጣ አሁን ላይ ብፁዓን አባቶቼ ለክርስቶስ ኢየሱስ ብላችሁ ግንዘተ ሥጋ ተፈጽሞ ያለፋችሁ የዓለም ሕይወት የማያሳስባችሁ የማያጓጓችሁ ሆናችሁ ታላቁን የምንኩስና ስልጣን ተሰጣችሁ ሚሊዮን 70-80 ሚሊዮን ህዝብ እንድትመሩ የተመረጣችሁ ብፁዓን አባቶቼ አንድ ነገር ብቻ በልጅነት መንፈስ ልጠይቃችሁ። ይህ የሚከተላችሁ ምእመን በእናንተ ሙሉ እምነት አለን። ዛሬም ነገ ሙሉ እምነት አለን። ስታዙን ወዴት እንደ ልጅነት እያልን እንደፈለጋችሁ የምንታዘዝ ልጆቻችሁ ነን። ስለዚህ ባካችሁ ዝምታችሁን ገድላችሁ አውጥታችሁ ዝምታችሁን ገድላችሁ ከሚመለከተው መንግስት ጋር ሰላማዊ በሆነ መልኩ ተነጋግራችሁ ሞታችን፣ መታረዛችን፣ መሰደዳችን እንዲበቃ ዘንድ እባካችሁን ተማጸኑልን። እባካችሁ የእናንተን ድምጽ የሚጠብቅ ብዙ መንጋ አለ። እናንተ ኖላዊ ሄርነታችሁ እንድታረጋግጡ የሚፈልግ በብዙ ሚሊዮን የሚቆጠር መንጋ አላችሁ። ይህንን መንጋ በቤቱ እንዲቀመጥና ሰላም እንዲሰማው እንዲረጋጋ ዘንድ ስልጣን ካለው መንግስታዊ አካል ጋር እባካችሁ ተነጋገሩ። ሞት ይብቃ ብላችሁ ስለ ልጆቻችሁ ተሟገቱ ሰላማዊ በሆነ መልኩ። ምክንያቱም እቺ ቅድስት ቤተክርስቲያን ፍጹም ስለ ሰላም የምትማልድ ነች። ስለ መሪዎች በየቀኑ ጸሎት የምታደርግ ነች። በእያንዳንዱ ስርዓተ ቅዳሴዋ ላይ ስለ መሪዎቿ፣ ስለ ሀገሪቱ፣ ስለ ዳር ድንበሯ፣ ስለ ሁሉም፣ ስለ መከላከያ ሰራዊቷ፣ ስለ ጸጥታ ሁሉ ጾም ጸሎት የምታደርስ በጸሎት የምትማልድ ሀገር ነችና እባካችሁ ብፁዓን አባቶቼ ይህን ታቦትን ከመንበሩ ካህኑን ከደብሩ እንዳያሳጣን እያልን የምንጸልየው ጸሎት እውን ይሆን ዘንድ ይህ ነገር የከፋ እንዳይሆን ዘንድ ከሚመለከተው ጋር ድምጽ ሆናችሁ ስራችሁ ሆኖ ይህን ነገር በጎ እንድታደርጉ በጎ ምላሽ እንዲመጣ የበኩላችሁ እንድትወጡ አደራ ላለው ለአባቶቼ እንዲደርስ ኮፒ ሊንክ ሼር ሪፖስት አድርጉልኝ። አመሰግናለሁ። በአሩሲ የተደረገውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጭፍጨፋ ዓለም ዛሬ በብዙ መንገድ እያነሳው ይገኛል። እኛ ግን በጨለማ ውስጥ ስላለ በጨለማ ውስጥ መሄድ መራመድ መደምረቅ ስለማይቻል ቀኑ ስለጨለመብን የምናደርገው ጠፍቶን ዝም ብለናል። ሞት እየሰማን ተገደሉ እየተባለ እየሰማን ምንም ማድረግ አልችልም። በጨለማ ውስጥ የሚኖር ሕዝብ የሚያደርገውን አያውቅም። መሪው ማን እንደሆነ አያውቅም። ተመሪው ማን እንደሆነ አያውቅም። ዝም ብሎ ሲወናበስ ሲጋሰስ ሲወነጃጀል ይውላል። ነገር ግን በዚህ ውስጥ በጨለማ ውስጥ በጨለማ ዘመን ውስጥ እንደ በግ የሚታረሙ ኦርቶዶክሳውያን ደግሞ የበዙበት ዘመን ነው። ይሄ በጣም እናዝናለን። ዋ ብያለሁ፣ ዋ ተጠንቀቅ። ኦርቶዶክስን ለማጥፋት የምትነሳ ኃይል ሁላ ያሸነፍክ መስሎ ከሆነ ተጠንቀቁ እያልኳችሁ ነው። ለዘር ማንዘርህ ችግር እንዳታወርስ ነግሬሃለሁ። ኢትዮጵያ ከ80-70% በላይ የሚገዛት ኦርቶዶክሳዊ ነው። ተጠንቀቅ። በፖሊስ ብትገባ፣ በመከላከያ ብትገባ፣ በገዢዎቿ ብትገባ፣ በባለስልጣናቷ ብትገባ ተጠንቀቅ። ትዕግስት ነው፣ ፍቅር ይገዛናል። ወንድማማችነት እያልን እየተውን ነው።
የምታበዙት ከሆነ ግን ልጆቻችን እየገደላችሁ ቆመን አናይ። አስተምሮቱ አይፈቅድም የምትሉ ማንኛውም ዲያቆናት፣ ቄሳት፣ ጳጳሳት ተጠንቀቁ። እናንተ ኦርቶዶክሳውያን ራሳችሁ ይሄ የሐሰት ትምህርት ነው። ልጅ ሲገደል ቁጭ ብለህ ተመልከት። ቤተ ክርስቲያን ስትቃጠል፣ የእግዚአብሔር ቤት ሲቃጠል ዝም ብለህ የሚል መጽሐፍ ቅዱስ የለም እንዴ? ንጉሥ ዳዊት ስለ ቤተ መቅደስ ተጋድሏል አልተጋደለም? ሰለሞን ተጋድሏል አልተጋደለም? ብዙ ክርስቲያኖች ሰራዊት ሙተውበታል አልሞቱም? ምንድን ነው የምታወሩት እናንተ? ከየት ያመጣችሁት መጽሐፍ ቅዱስ ነው የምታወሩት እንዴ? አናቅም እንስማችሁ ስንል ደግሞ ዝም ብላችሁ እኮ ሞላችሁ። አስተምሮቱ አይፈቅድም የኦርቶዶክስ ማን ያለ? ልጅ ሲገደል ቆመህ የሚል እስኪ አንድ አስተምሮ ታውጣልኝ እስኪ። ቤተ ክርስቲያን ሲቃጠል መንግስት አልሰማም ሲል ዝም ብለህ ተመልከት የሚል አለ? እንድታስተውሉ የኦርቶዶክስ ህዝብ፣ ከዚሁ የራሴን መልእክት እንደ አንድ ግል ኦርቶዶክሳዊ መልእክቴን አስተላልፋለሁ በሙሉ ነፃነት። ማንንም ግደል አላልኩም እኔ። ነገር ግን ራስን ሊገል የመጣ አንተንና ልጆችን ሊያጠፋ የመጣ ሃይማኖትን ሊያቋሽሽና ሊያጠፋ የመጣን ሰው የመግደል ስልጣን ሙሉ በሙሉ መጽሐፍ ቅዱስ ሰጥቷል እንዴ? ጭራሽ ቄሶች ናችሁና ከብራችኋለን ስንል አስተምሮቱ አይፈቅድም ትላላችሁ እንዴ? ማን ያለው? የትኛው አስተምሮት ነው? እስኪ አንድ ቄስ ወይ አንድ ጳጳስ ይምጣና ያናግረኝ። እኔ ምንድን ነው የምታወሩት? እስኪ የዛ ቄስ ልጅ ሲገደል ቄሱ ቁጭ ብሎ እግዚአብሔር ሰጠ እግዚአብሔር ነሳ ይላል። ኢዮብ አይደለንም እኛ ወዳጄ እንዴ? ኢዮብ እኮ ፈተና ነው የመጣለት እንጂ አንድ ሰው መጥቶ እኮ አልገደለበትም። ምንድን ነው የምታወሩት? ኦርቶዶክስ ታጋሽ ነች። ኦርቶዶክስ ፍቅር ነች። ኦርቶዶክስ ሁሉን ታቅፋለች እንዴ? ኦርቶዶክስ ፍቅር ባይሆን አነጃሺ ባልተቀበላችሁ ነበር። የዛኔ በተራራ ወርቅ እንኳን አለውጣቸውም ያላቸውን ሂጅራ የመጡት ሰሃባ እንኳን በቀየራችሁ ነበር። ኦርቶዶክስ የጥቅም እምነት አይደለችም። ስሙት እስኪ ምን እንደሚል ይሄ ስሙት። ሰሞኑን እንግዲህ በአርሲ ላይ በተደረገው በኦርቶዶክስ በምትባል ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ በጣም ደስ የሚልና ወደፊትም ቀጣይ ያለው ጭፍጨፋ እንደሚሆን አምናለሁ። እናደርገዋለንም እናሳካዋለን። ለዘመናት ሙስሊምን ስትጨፈጭፍ እና ስትጨቁን ሰማችሁት? ቅስቀሳውን ሰማችሁት? ኦርቶዶክስን ደስ ብሎታል እኮ፣ በጣም ተደስቷል እኮ፣ ተመችቶታል። እንደነዚህ አይነት ሰዎች እኮ በሶሻል ሚዲያ ይህንን የመግደል ቅስቀሳን እና የኦርቶዶክስ መሞትን ያስደስታቸውን ሰዎች መንግስት ለቅመህ እኮ ማሰር ያቃተ ሰው አዲስ አበባ ላይ ተቀምጦ መንግስት ነኝ ትላለህ። አንተን ብሎ ብልጽግና አጥፊ ነህ እንጂ አንተ አድርሱለት፣ ለብልጽግናዎች አድርሱላቸው። አንተን ብሎ ደግሞ አብይ፣ አንተ ትንሽ ነህ እንጂ የምን አብይ ነው? አብይ የሚለውን ስም ትርጉም ባወቅ መጀመሪያ ምን አይነት አሁን እኮ ህግ የሌለባት ምድር ነው ተብላ የምትሰየመው ኢትዮጵያ እኮ አይደለችም። ህግ የሌለባት ምድር። አንድ የፊልም ድርሰት ይወጣዋል እኮ የሚካሄደው ያለው ነገር በሙሉ። አረ ምን አንድ ብዙ ፊልሞች ይደረስበታል። ጭራሽ ኦርቶዶክሶችን ልናጠፋ ብላችሁ ታስባላችሁ እንዴ? እንዴ አይምሯችሁ ትንሽ አያስብም? አንተ 20% የሆንክ ሰው መጥተህ 80% አጠፋለሁ ስትል ትንሽ አታስብም? ምን አይነት ጭቃ ጭንቅላት ነው ያላችሁ? ሶሪያ ላይ ክርስቲያኖች አሉ፣ በፍቅር ይኖራሉ ከሙስሊሞች ጋር። ኢራቅ ላይ በስነ ስርዓት በወታደር ቤት ሁሉ ተሳትፈው ስለ አድኖ ሲያነሱ ራሱ ሙስሊሞች እንዴት እንደሚያከብሯቸው በፍቅር። ሃይማኖት የግል ነው፣ ሀገር ግን የጋራ ነው። በግብጽ ላይ ተከባብረው ነው የሚኖሩት። ምንድን ነው የምታወሩት እናንተ ሰዎች? እናንተ ከየት ኢትዮጵያ ውስጥ ያላችሁ ሙስሊሞች የራሳችሁ እስልምና ነው እንዴ የፈጠራችሁት?
ፍቅር የሚባል ነገር አታውቁም? አያትህ እኮ ክርስቲያን ነው። ትናንትና እኮ ነው ሙስሊም ሆንክ አንተ ራስህ። ጭራሽ ዘርህን ትገላለህ። መልእክቴን ማስተላለፍ ፈልጋለሁ። ሼር አድርጉልኝ ባካችሁ። ቲክቶክ የያዘኝ ነው። ሼር አድርጉልኝ። በጣም ስለተናደድኩ ነው በጣም በኃይል ቃል የተናገርኩት። ሼር አድርጉልኝ፣ ኮፒ ሊንክ አድርጉት። በጣም በኃይለኛ ኦርቶዶክሳውያን ይህ ቪዲዮ ይድረሳቸው፣ ለሚመለከታቸው አካል ይድረሳቸው። ልብ የምትገዙ ከሆነ ልብ ግዙ፣ አለበለዚያ ዋ ብያለሁ። በኋላ ደም በደም ሆን እንዳትሉ ተጠንቀቁ ብያለሁ። በሰላም እንኑር፣ በፍቅር እንኑር። ኦርቶዶክስ የምትደፈር እምነት አይደለችም ኢትዮጵያ ውስጥ። በፍቅር እንኑር እያለች ነው። አስተምሮቱ አይፈቅድም ለምትሉ ማንኛውም የቤተ ክርስቲያን ካህን ተጠንቀቅ። አንተም ራስህ እግዚአብሔርን ፍራ። ልጄን እየገደለ አስተምሮቱ ኧረ እባክህ ቤተ ክርስቲያንን እያቃጠለ ታቦት እየሰረቀ አስተምሮቱ ስለማይፈቅድ ይስረቀው። ማን ያለው? ሰይፍን ትመዛለህ። እነ ንጉሥ ዳዊት እነ ሰለሞን ነገስታት ያለፉት ነገስታት በሙሉ አባቶቻችን ደማቸው የፈሰሰ ለእምነታቸው ብሎ እንዲህ ያከበሩልን መና ታደርጉታላችሁ ማለት ነው መስዋዕትነታቸውን። ከየት ያመጣችሁት መጽሐፍ ቅዱስ ነው? አስተምሮቱ አይፈቅድም። ማን ያለው? በትንሽ ነገር አይገልም። ኦርቶዶክስ አይገልም። በትንሽ ነገር አይጣላም። ፍቅርን ይጨምራል። ፍቅርን ይፈልጋል። ይታገሳል። ትዕግስት ካለቀ ግን አለቀ ነው። የሰው ልጅ ነው። ኦርቶዶክስን ዋ ብያለሁ። በኋላ ገደል ገባን እንዳትሉ ተጠንቀቁ። አብይ ዓላማው ቤተክርስቲያኖችን ማውደም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኖችን ከምድር ገጽ ማጥፋት ነው። እንዲህ አይነት የወንድ ልክ የሆነ አባት ነበራት አገሬ ኢትዮጵያ። እንዲህ ፊት ለፊት ፍርጥ አድርገው ሐቋን የሚናገሩ። በነገራችን ላይ እኚህን ጀግናና ሐቀኛ ሰው አብይ አህመድ ካሰራቸው ከራርሟል። የተናገሯት ጠብ የማይሉ እውነተኛ ነብይ ማለት እንዲህ ነው። አንተ የምታውቀው እዚህ አዳራሽ ውስጥ ቁጭ ያለ ወንጌል የሚመስል ነገር ተሸክሞ የብልጽግና ካድሬ የሆነ ነብይ ነው የምታውቀው። ዘይት ነጋዴ፣ ቲሸርት ነጋዴ፣ ቅባት ነጋዴ ነው የምታውቀው አንተ። ይሄ መንግስት ኦርቶዶክስን በምን ልክ እንደሚጠላት አስረግጠው አስቀድመው የተናገሩ ነብይ ናቸው። እኚህ ነብይ ነው ደንግጦና በርግጎ የብልጽግና መንግስት አስሮ ወይን ቤት የወረወራቸው። ምክንያቱም ሐቋን እውነቷን ስለተናገሩ። እሳቸው ይሄንን ትንቢት ከተናገሩ በኋላ ብዙ ነገር ሰምተናል። በመጀመሪያው ሴንቸሪ ተጀምሮ የትም ዓለም ሳይስፋፋ የገባው ኢትዮጵያ ነው። ያ ክርስትና ድህነትን ለመምታት ድሃን ወደ ብልጽግና ለማሸጋገር ቱል ሆኖ ማገልገል ነበረበት ነው። አላገለገለም። ተመልከት እንግዲህ ክርስትና አገርን ኋላ ያስቀረ፣ መንፈሳዊነት የድህነት ካባ ያመጣ ተደርጎ ነው የሚነገር። አባቴ ይሄን ነው የሚነግርህ መሪህ። ክርስትና የድህነት ካባ እንደሆነ በኦርቶዶክሳዊነት ምእመን ያጌጡ ክርስቲያኖች ስራ ፈት እንደሆኑ፣ ስራ እንደማይሰሩ፣ ብልጽግና የሚባል ነገር እንደማያውቁ እንዲህ አርጎ የሚነግር መንግስት ነው ያለ። ምን ይሄ ብቻ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ የብልጽግና ስርዓት ውስጥ የተገፋች፣ የተናቀች፣ የተሰደበች ናት። ይሄ ብቻ አይደለም። በጥይት እንድትደበደብ በቦምብ እንድትጋይ ሁሉ አስቀድሞ በትልልቅ ሹማምንቶች እንዲህ አይነት መግለጫም ተሰጥቶ ነበር። ይመታል። ቤተክርስቲያን ውስጥ ከሆነ ቤተክርስቲያኑ ይመታል። መሳሪያ ይዞ ከመሳሪያ ከያዘ ጋር ተቀላቅሎ የሚመጣ ህዝብ በለው ወጣት በለው ምን በለው ይመታል። አብሮ ቀልድ የለም። ቤተክርስቲያን ብትቃጠል፣ ምዕመናን ቢታረዱና ቢገደሉ ምን ይገርምሃል? አባቴ? አስቀድሞ በእንደዚህ አይነት ከርሳም ሹማምንቶች ቤተክርስቲያን እንድትወድም ምዕመናን እንዲገደሉ ቀደም ብሎ ስራ ተሰርቷል። ይሄንን ነበረ
እኚህ ብርቱ ነብይ የሆኑ አባት አስቀድመው የተናገሩት ምን ብለው እንዲህ አብይ ዓላማው ቤተክርስቲያኖችን ማውደም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኖችን እግዚአብሔር እድሜ ከምድር ገጽ ብንሰርቅም ባንሰርቅም እንኳን ክርስቲያኖች መሬት